ተስፋን ለመትከል አንዳንዶቹ ቀናት ተስፋን የሚሰጡ አልነበሩም። ጥላቻ የነዳቸው ጣቶች አሻራቸውን በደም ሲጽፉ የነገ ብሩህ ቀን በአረንጓዴ አሻራ ኩላለሁ ብሎ ችግኝ ማንሳት የህልም ጉልበትን ይጠይቃል። በደን አጸዶች የተራቆተን የሀገሪቱን ገላ ከማልበስ ባሻገር በዛፍ ቅጠሎች ኢኮኖሚን የመገንባት ትልም ትናንት ላይ ቆሞ ከነባራዊ እውነት ባሻገር ዛሬም ማስላት አልፎም ነገን የመመተር ብቃትን ይጠይቃል። ይህ እውነት የሚያስረግጠው ኢትዮጵያ የዛፍ ችግኞችን የተከለችው በድሎት ቀናቶቿ ውስጥ ብቻ ለመሆኑን ነው። የኢትዮጵያ ሀገራዊ ለውጡን ለመቀልበስ ጠረጴዛ ስበው ቃል ከመለወጥ ይልቅ በቀለሃ መነጋገርን የመረጡ ኃይሎች ሰማዩን በባሩድ ጭስ ባፈኑት ቀናት መካከል ሆና ዛፍ ተክላለች። በግጭት ንፋስ በባሩድ ግርዶሽ ውስጥ ሆና የሰማዩ ቅልሞሽ ይቀየራል ብላ ተስፋን ተክላለች። ጠቅላይ ሚኒስትር አብይ አህመድ በ2011 ዓመተ ምህረት የአረንጓዴ አሻራን እውን ሲያደርጉ የለመለመችና የበለጸገች ኢትዮጵያ ለነገው ትውልድ ለማስተላለፍ የድህነት ማቅ በብልጽግና ካባ ለመቀየር መሆኑን ተናገሩ። እርሳቸው ይህንን በሚሉበት ወቅት ከውጭና ከውስጥ የሚመጡ ድምጾች ሀገር በመፍረስ ዋዜማ ላይ ናት ብለው የሚያረዱ ነበሩ። ነገር ግን ላለፉት 8 ዓመታት ኢትዮጵያ የተከለቻቸው ችግኞች ከዛፍ ችግኝ በላይ ናቸው። እኚህ ችግኞች በሀገር የጽልመት ቀናት መካከል የፍካት ተስፋን የሰነቁ ነበሩ። ችግኞቹ ግጭት ያጠቆረውን የባሩድ ግርዶሽ የሚገፉ ብርቱ ክንዶች ሆነዋል። ባለፉት 8 ዓመታት የተተከሉ የዛፍ ችግኞች የሀገሪቱን የብዛ ሀብት ከመሆን አልፈው አርሶ አደሩን ኪስ ያደለቡ የሀገሪቱ ሀብት ሆነዋል። በዛፍ ቅጠሎች የተሸመነ ኢኮኖሚ የሀገሪቱን የኤክስፖርት መጠን በእጅጉ አሳድጎታል። የተራቆተች መሬት የተሰበረ ተስፋና አዋራ የለበሰ ዘመንን የሻረው የ8 ዓመታቱ የአረንጓዴ አሻራ ነው። በጠቅላይ ሚኒስትር አብይ አህመድ አነሳሽነት ባለፉት 8 ዓመታት የተተገበረው የአረንጓዴ አሻራ መርሃ ግብር ከዛፍ ከመትከል ይልቃል። ይልቁንም በዜጎች ልብ ውስጥ ተስፋን የመትከል በየዘመናቱ የተከማቸውን ድህነትን ከስሩ የመፋቅና የተራቆተች ሀገርን በአዲስ አረንጓዴ ካባ የማልበስ የጥልቅ ራዕይ እሳቤና ውጤት ነው። አረንጓዴ አሻራ የኢትዮጵያ የብልጽግና ጉዞ እውን ለማድረግ የሚደረግ የትውልድ ሩጫ ነው። እያንዳንዱ በላብ ታጅቦ የሚተክለው ችግኝ የነገዋን የኢትዮጵያ ኢኮኖሚ አቅም፣ የምግብ ዋስትናና ቀጠናዊ ተጽዕኖ ፈጣሪነት የሚያረጋግጥ ሕያው መሰረት ነው። ባለፉት 8 ዓመታት በቢሊዮኖች የሚቆጠሩ ችግኞች መሬት ሲነኩ የሀገሪቱን ገጽታ ከመቀየር ባለፈ ዜጎች በአንድ ሀገራዊ ዓላማ ላይ ሲቆሙ ምን ያህል ተአምር መፍጠር እንደሚችሉ ያሳየ ተግባራዊ ማሳያ ሆኗል። በየዓመቱ ክረምት ሲመጣ የሚታየው ህዝባዊ መነሳሳት ኢትዮጵያውያን ከድህነት ጋር የሚያደርጉትን ፍልሚያ በማሸነፍ በጽኑ መሰረት ላይ የቆመች የተስፋና ችግኞቹ ያበቡላት እንደዚሁም ብልጽግና የተረጋገጠ አገርን እውን ለማድረግ ያላቸውን የማይነቃነቅ ቁርጠኝነት የሚያንጸባርቅ የታሪክ ምዕራፍ ነው። ጤና ይስጥልኝ። ይህ ኢትዮ መልህቅ ነው። መልህቃችን ኢትዮጵያ ከገላጣነት ወደ ደን አጸድነት አልፎም የዛፍ ቅጠሎችን እንዴት ወደ ገንዘብና ተስፋ ቀየረች የሚለውን እየተመለከትን አብረናችሁን ቆያለን። አብራችሁን ቆዩ። የዘንድሮ የአረንጓዴ አሻራ መሪ ቃል ተስፋን መትከል ይላል። ተስፋን መትከል የነገን ብሩህ ታሪክ ዛሬ መጻፍ ነው። ተስፋን መትከል የተስፋችን ስሮች ወደ ታች ዘልቀው እንዲገቡ በማድረግ የብልጽግና ግንዶች ወደ ላይ እንዲያድጉ፣ የብልጽግና ቅርንጫፎች ወደ ጎን እንዲስፋፉ፣ የብልጽግና ፍሬዎች ከተከልነው ዛፍ የምንበላው የምንሸጠው ሀብት እንዲሆኑ የሚያስችል ነው። የአረንጓዴ አሻራ በኢትዮጵያ ውስጥ ዛፍ ከመትከል ይልቃል። አረንጓዴ አሻራ የሀገርን የተራቆተ ገጽን በዛፍ ቅጠሎች ከማልበስ ያልፋል። አረንጓዴ አሻራ አዋራውን ቀለም ከመቀየር ይሻገራል። ኢትዮጵያ በጠቅላይ ሚኒስትር አብይ አህመድ መሪነት ዘመን በአረንጓዴ ቀለም ስታጌጥ መሰረታዊ እውነታው መሬትን በማልበስ ትግል ውስጥ ሀገራዊ ክብርን የመገንባትና ለቀጣዩ ትውልድ የማያረጅ አሻራ ማስቀመጥ የነገ ራዕይን ዛሬ ላይ የመኖር ጥበብ ነው።
በመሆኑም የጉዞ ከችግኝ ተከላ ባሻገር የሀገርን ህልውና መሰረት የማጽናት ሰፊ ትርጉም አለው። የተራቆቱ ተራሮችን በማለምለም ሂደት የዜጎችን የዕለት ተዕለት ኑሮ የመቀየር ድርቅን በዘላቂነት የመከላከልና የኢኮኖሚ አቅምን የማፈርጠም ስትራቴጂያዊ እርምጃ ነው። ምንም እንኳን ሩጫው ፈታኝና ትዕግስትን የሚጠይቅ ቢሆንም ግቡ ግን ብሩህ ነው። ይህ የአረንጓዴ አሻራ ኢትዮጵያ በቀጠናው የሰላም መልክ በአህጉሩ ላይም ያብሮ የመልማት ማዕዘን ድንጋይ ለመሆን ያላትን ጽኑ እምነት ያበስራል። ኢትዮጵያ የቀጠናውን ሀገራት በኤሌክትሪክ ኃይል በብርሃን ገመዶች አስተሳስራለሁ ብላ ስትነሳ መሰረቷ የአረንጓዴ አሻራ ነው። ባለፉት 8 ዓመታት በዓለማችን የኢነርጂ ካርታ ላይ አንቱ የሚባል ሀገር ለመሆን ባደረገችው ሩጫ የዛፍ ችግኞችን የመትከል አብዮት የጀርባ አጥንት መሆን ችሏል። በዚህ ምክንያትም የሀገሪቱ ኢነርጂ አቅም ከለውጡ በፊት ከነበረበት ደረጃ 100% አድጓል። እርግጥ የኢትዮጵያ ታሪካዊ ጠላቶች ከትሮይ ፈረሶቻቸው ጋር በመሆን ሲጥሩ የነበሩት ታላቁ የህዳሴውን ግድብ ማቆም ነበር። የኢትዮጵያ ትልቁ ስትራቴጂ ደግሞ የህዳሴው ግድብም ሆነ ሌሎች የታዳሽ ኃይሎችን አቅም የሚያልቁ ስራዎችን ስትሰራ ነበር የሰነበተችው። በዚህም ኢትዮጵያ በአረንጓዴ አሻራ ስራዎቿ ምክንያት ኤሌክትሪክ የሚያመነጩ ግድቦቿ አስተማማኝ የሆነ የውሃ አቅም እንዲኖራቸው አድርጓል። ግድቡ ከአባይ የሚገኘውን የውሃ መጠን ይቀንሳል በማለት ኢትዮጵያን ለማሳጣት የሞከሩትን ሀገራት የተመጠነ በቂና አስተማማኝ የውሃ አቅርቦት እንዲያገኙ አስችሏቸዋል። የኢትዮጵያ ፍላጎት በልማት የመተሳሰር አብሮ መበልጸግና በብርሃን ሰበዞች ጥርጣሬን ገፎ ለጋራ ብልጽግና አብሮ የመቆም ሲሆን የባለፉት 8 ዓመታት ትልቁ ፈተኗ አብረን ካልወደቅን የሚል ነው። አብረን ካልወደቅን ከሚል ኃይል ጋር ስትታገል ሰንብታለች። በእነዚህ ዓመታት ኢትዮጵያ ቀጠናዊ ትስስርን በሚያጠናክሩ ስራዎች ላይ ተጠምዳ ነው የሰነበተችው። ጠቅላይ ሚኒስትር አብይ እንደ ቀጠናም ሆነ እንደ አህጉር በመደመርና አብሮ በመቆም ብቻ የመከራን ናዳ እንሻገራለን የሚለው አቋማቸው መሬት ለማስያዝ ቀጠናውን በሚያስተሳስሩና በኢትዮጵያ ዘላቂ እድገትን በሚያመጡ የልማት ስራዎች መሬት ላይ የወረዱ ስራዎችን ሰርተዋል። የቢሾፍቱ በአፍሪካ ግዙፍ የአየር ማረፊያ ግንባታ አፍሪካን ከዓለም ጋር የሚያስተሳስር ነው። ፈሳሽ የተፈጥሮ ጋዙ የቀጠናውን ሀገራት ቤቶች ኩሽና ድረስ የሚዘልቅ ማያያዣ ነው። የማዳበሪያ ፋብሪካው ግንባታ የአፍሪካ የዳቦ ቅርጫት የመሆን አቅም አለ የሚባለውን ቀጠና እርሾ የሚያቃብል ሆኗል። የአረንጓዴ አሻራው ኢትዮጵያ የጥል ጨለማ የወረሰውን ቀጠና በብርሃን ወጋገን ጥርጣሬን ሽራ በጋራ ለመበልጸግ የምታደርገው ጥረት ትልቁ ማሳያ ነው። የኛ አባቶች አድዋ ላይ ገድል ሰርተዋል። እኔና እናንተ በግሪን ሌጋሲ ሌላ ገድል እየሰራን ነው። ልጆቻችን 2 የሉዓላዊነት መገለጫ ያስባሉ። አድዋ ላይ ተዋግተው ከውጭ የመጣን ጠላት ተከላከሉ። በግሪን ሌጋሲ ዘመን ደግሞ ተባብረው ችግኝ ተክለው የሚሸረሸር ተራራን፣ የሚጓዝ አፈርን፣ የሚነጥፍ ውሃን ተከላከሉ ብሎ ሁለቱንም በእኩል ልጆቻችን ለማውሳት እንዲችሉ ስለሚያስችል በሰራችሁት ስራ ገናም በምንሰራው ስራ እንኳን ደስ ያላችሁ፣ እንኳን ተሳካላችሁ ማለት እወዳለሁ። ዓለም በወረቀት ላይ በከተበው የተስፋ ቃል ምድርን ከጥፋት ለማዳን ሲማስን፣ ኢትዮጵያ ግን እጆቿን በአፈራረሳ ላቧን አንጠባጥባ የተግባር መልስ ሰጥታለች። ምድራችን ከቁስሏ እንድታገግም ለምታሰማው የደረሱልኝ ጥሪ አንዳንዶች ጠረጴዛ ዙሪያ ተቀምጠው ቃላት ሲያሰናዱ፣ ኢትዮጵያ ግን በተግባር ደርሳለች። ባለፉት 8 የለውጥ ዓመታት የሀገሪቱን ገላ ያለበሱት ከ48 ቢሊዮን በላይ ችግኞች ዛሬ ላይ የሀገሪቱን የደን ሽፋን ወደ 23.6 በመቶ አድርሰውታል። ይህ አረንጓዴ ካባ በደረቅ ስሌት የሚነበብ አሃዝ ብቻ አይደለም። ይልቁንም በዓለም አቀፉ የካርበን ገበያ ካርበን ማርኬት ላይ የኢትዮጵያን የአረንጓዴ ወርቅነት ያወጀ ታላቅ የኢኮኖሚ ጡንቻ ነው። በሚሊዮን ቶን የሚቆጠር የካርቦን ዳይኦክሳይድ መጠንን ወደ ውስጣቸው የሚስቡት የኢትዮጵያ ደኖች የቆሰለውን የምድራችንን ሳንባ እያጸዱት ይገኛሉ። ይህ አረንጓዴ አሻራ አካባቢን ከማ
ከማዳን ባለፈ በካርበን ሽያጭ ወደ ሀገር ውስጥ ከፍተኛ የውጭ ምንዛሪ የሚያስገባ ወርቃማ በር ሆኖ ተከፍቷል። ዛሬ መሬት ላይ ያረፈው እያንዳንዱ ችግኝ የህልውና ዘብ ነው። ድርቅን የሚመክት ጠንካራ ጋሻ፣ የጎርፍ ማዕበልን የሚሰብር ግንብ እንዲሁም በቢሊዮኖች በሚቆጠሩ አረንጓዴ ቅጠሎች የተጻፈ በንጹህ የከርሰ ምድር ውሃ የጸደቀና በመላው ዜጎቿ ላይ የተረጋገጠ የህይወት መልእክት ነው። ይህ አረንጓዴ ኃይል በገበያው ቋንቋ ሲመነዘር እውነትነቱ ይበልጥ ጎልቶ ይታያል። ኢትዮጵያ ለዘመናት በጥቂት የጥሬ ዕቃ ምርቶችና በቡና ላይ ብቻ ተንጠልጥላ የኖረችበት የታሪክ ምዕራፍ በአረንጓዴ አሻራ ፍራፍሬዎች እየተቀለበሰ ነው። ትናንት ችላ የተባለው መሬት ዛሬ ከፍተኛ የገበያ ተፈላጊነት ያላቸውን እንደ አቮካዶ፣ ማንጎ፣ ፓፓያ የመሳሰሉ ምርቶችን እያፈራ ይገኛል። እነዚህ ምርቶች በቀዝቃዛ ማቀዝቀዣ ኮንቴይነሮች ታጅበው የጥራት ደረጃቸውን እንደጠበቁ የአውሮፓን ገበያ ሲሻገሩ ለኢትዮጵያ አዲስና አስተማማኝ የውጭ ምንዛሬ ምንጭ በመሆን የኢኮኖሚውን ደም ስር እያሟሟቁት ይገኛሉ። ከዚህ ባሻገር ቀደም ሲል 230 ሺህ ቶን የነበረው የቡና ኤክስፖርት በአረንጓዴው ዘመቻ በተፈጠረው ምቹ ስነ ምህዳር ታግዞ ወደ 475 ሺህ ቶን በላይ በማደግ ሀገሪቱን እየካሳት ይገኛል። ኢትዮጵያ በድርጊቷ ዓለምን እያዳነች ነው። የተከለችው አረንጓዴ አሻራ ደግሞ የዛሬን ፈተና ተሻግሮ ለነገው ትውልድ የምታወርሰው ደማቅ የተስፋ ስንቅ ነው። አረንጓዴ ወርቅም ነው ተስፋ። አረንጓዴ ወርቅ ቢዋቡት ጌጥ ነው፣ ቢነግዱ ቢሸጡበት ደግሞ ሀብት ነው። ቡናን ተመልከቱ። ከ600 ሚሊዮን ዘንድሮ 3 ቢሊዮን ገደማ ኤክስፖርት እንደርሳለን። ስንረከብ 600 ሚሊዮን ነበር፣ ዛሬ 3 ቢሊዮን ደርሰናል። ይህ የአረንጓዴ አሻራ ውጤት ነው። ዛሬ ኢትዮጵያ ለዓለም ታላቅ የህይወት ትምህርት ይዛ ቀርባለች። በ2011 ዓ.ም የለውጥ ፀሐይ ስትፈነጥቅ በጠቅላይ ሚኒስትር አብይ አህመድ ሐሳብ ምንጭነት የተወለደው የአረንጓዴ አሻራ ታላቅ አገራዊ ንቅናቄ የደረቀውን የምድር ከንፈር በህይወቱ ያራሰ ተስፋ ሆኖ ተገልጧል። ይህ የችግኝ ተከላ መርሃ ግብር ተራ የዘመቻ ሥራ ሳይሆን የዓለም የህልውና ጦርነት መሆኑን ለመረዳት ብዙዎች ጊዜ ያልወሰደባቸውም ነበር። የዝናብ ጠብታዎችን ተከትለው በሚሊዮኖች የሚቆጠሩ የኢትዮጵያን እጆች ወደ መሬት ሲያዘነብሉ በመጀመሪያው የ2011 ዓ.ም 4 ቢሊዮን ችግኝ ለመትከል ታቅዶ የነበረ ቢሆንም የኢትዮጵያ ህዝብ በነቂስ በመውጣት ከዕቅድ በላይ 4.7 ቢሊዮን አዳዲስ ህይወቶችን አፈሩን አዋህዶ አጸደቀ። ይህ የልምላሜ ማዕበል እዚያ ላይ አላቆመም። የሀገሪቱን ገጽታ ለመቀየር በተደረገው ጽኑ ጉዞ በ2012 ዓ.ም 5.9 ቢሊዮን፣ በ2013 ደግሞ 6.8 ቢሊዮን እንዲሁም በ2014 ዓ.ም 7.2 ቢሊዮን የህይወት እስትንፋሶች መሬት ያዙ። ይህ ጥልቅ ሀገራዊ ምት በተመሳሳይ ዜማ ቀጥሎ በ2015 እና በ2016 ዓ.ም በእያንዳንዳቸው 7.5 ቢሊዮን ችግኞች ሲተከሉ በ2017 ዓ.ም የችግኝ ተከላው መጠን ወደ 8 ቢሊዮን ከፍ ብሏል። ዘንድሮ በ2018 ዓመተ ምህረት ደግሞ ተጨማሪ 8.5 ቢሊዮን አዳዲስ ተስፋዎች ይተከላሉ። በአጠቃላይ እስካሁን ባለው ሂደት ከ48 ቢሊዮን በላይ ችግኞች የኢትዮጵያን ገላ በአረንጓዴ ካባ አልብሰዋል። ይህ አረንጓዴ ካባ የኢትዮጵያን ሉዓላዊነት ድንበር ብቻ የሚያካልል አይደለም። ይልቁንም ኢትዮጵያ በቀጠናው ላይ በልማት የመተሳሰርና አብሮ የመቆም የረጅም ጊዜ ህልሟን በተግባር የምታሳይበት የዲፕሎማሲ መልህቅ ጭምር ነው። ሀገሪቱ ያፈራቻቸው ችግኞች ለጎረቤት ሀገራት በማካፈል ቀጠናውን ከድርቅና ከበረሃማነት ለመታደግ የምታደርገው ጥረት የአፍሪካ ቀንድ ሀገራት በፖለቲካ ድንበር ቢለያዩም በሰነ ምህዳር በልማት ጣፈንታቸው አንድ መሆኑን አጉልቶ የሚያሳይ ነው። ይህ አካሄድ ድህነትን በጋራ በመፋቅ የጋራ ብልጽግናን እውን ለማድረግ እንዲሁም ቀጠናውን በሰላምና በኢኮኖሚያዊ ትስስር ለማስተሳሰር ኢትዮጵያ ያላትን የጸና አቋም የተግባር ልዕልና የሚያንጸባርቅ
እንዲያንጸባርቅ ሆኗል። ከዚህ ቀጠናዊ ትስስር ባሻገር ይህ ከ48 ቢሊዮን ችግኞች የማጽደቅ ጉዞ ኢትዮጵያን በዓለም አቀፍ ደረጃ የአየር ንብረት ለውጥን በመዋጋት ረገድ ግንባር ቀደም ሞዴል እንድትሆን አድርጓታል። በርካታ የበለጸጉ የዓለም ሀገራት በካርቦን ልህቀትና በሰነ ምህዳር መዛባት ዙሪያ በንድፈ ሐሳብ ሲከራከሩ፣ ኢትዮጵያ ግን መፍትሄውን በተግባር መሬት ላይ ዘርታ አሳይታለች። የአረንጓዴ አሻራ ንቅናቄ ሀገርን ከማልበስ ባለፈ ኢትዮጵያን የዓለምን ስነ ምህዳር በማዳን ረገድ የሞራል ልዕልናን የተላበሰችና ሌሎች የዓለም ሀገራት ሊከተሉት የሚገባን አረንጓዴ ጎዳና የጠረገች መሪ ሀገር መሆኗን በታሪክ መዝገብ ላይ በደማቁ ያሰፈረ ያው ምስክር ሆኗል። የኢትዮጵያ ምድር በአንድ ወቅት ከ40 በመቶ በላይ በሚሸፈን አረንጓዴ የደን ካባ ደምቆ የሚታይ የነበረ ቢሆንም ግዴለሽነት የነዳቸው መጥረቢያዎችና የተዛባ የመሬት አስተዳደር በዚህ የተፈጥሮ ሀብት ላይ መሪር ጥፋትን አስከትለው አልፈዋል። በዚህ አሳዛኝ ውድመት ሳቢያ የደን ሽፋኑ ቁልቁል ተምዘግዝጎ እስከ 3 በመቶ ብቻ ለመቅረት ተገዶ ነበር። ይህ ጥፋት የብዝሃ ሕይወት ሀብትን በማውደም መሬትን በማራቆትና የውሃ አካሎችን በደለል በማፈን ዜጎችን ለከፋ ድርቅና ለተደጋጋሚ የምግብ ዋስትና ጦት አጋልጦ ቆይቷል። ይሁን እንጂ ይህን አስከፊ የታሪክ ምዕራፍ ለመቀልበስና የጠፋውን የተፈጥሮ ጸጋ ዳግም ለማንሰራራት በቅርብ ዓመታት በተወሰዱ ሀገራዊ የንቅናቄ እርምጃዎች ብሩህ ተስፋዎች መታየት ጀምረዋል። በተለይም በአረንጓዴ አሻራ መርሃ ግብር በተደረጉት ተከታታይና ቢሊዮኖችን ያሳተፉ የችግኝ ተከላ ዘመቻዎች እንዲሁም የጥበቃ ስራዎች ሀገሪቱ የደን ሽፋኗን በከፍተኛ ደረጃ ማሳደግ ችላለች። አሁን ላይ የኢትዮጵያ የደን ሽፋን ከ23 በመቶ በላይ መድረስ የቻለ ሲሆን ይህ አረንጓዴ ትንሣኤ የተራቆቱ መሬቶችን በማዳን የውሃ ሀብትን በማጎልበትና የነገዋን ኢትዮጵያ በአዲስ ተስፋ በማልበስ ለአየር ንብረት ለውጥ የማይበገር ጠንካራ የምጣኔ ሀብት ለመገንባት ትልቅ መሰረት እየጣለ ይገኛል። የተከበራችሁ የኢትዮ መልሕቅ ቤተሰቦች የዛሬው መልሕቃችን በዚህ አብቅቷል።